ሰላም በአይን የማናያቸው ውጊያዎች አሉ። ከተፈጥሮ መጋረጃ ጀርባ የሚገለጡ እውነታዎች በዚያ ዓለም ውስጥ ቃላት መሳሪያ ይሆናሉ። ጸሎቶችም ከድምጽ በላይ እሳት ናቸው። ለዓመታት በዚያ በማይታየው የጨለማ ዓለም ውስጥ ተመላለስኩ። የብርሃንን ኃይልና የጨለማን ቁጣ ተመለከትኩ። ጥንቆላዎች እንደ ጭስ በወጡበት ስፍራ ቆሜ ነበር። የቅዱሳን ጸሎትን ጠንካራ መከላከያዎቻችንን በጣጠሱት። ልገልጽላችሁ ያሰብኩት ነገር ንድፈ ሐሳብ አይደለም፣ ስብከትም አይደለም፣ ምስክርነት ነው። በአንድ ወቅት የብርሃንን ልጆች ሲዋጋ ከነበረ ሰው የተሰጠ ምስክርነት፣ መንፈሳዊውን ዓለም የሚያናውጥና የጨለማን ኃይል የሚያሸንፍ ጸሎት የምናደርግበት 8 ቁልፍ መንገዶች። ወደ ምስክርነቱ እንለፍ። ለብዙ ዓመታት የተሳሳተ የጸሎት ጎራ ላይ ነበርኩ። የጨለማው መንግሥት አካል ነበርኩና የትኞቹን ጸሎቶች መቋቋም እንደምችልና የትኞቹ ደግሞ ወዲያውኑ እንደሚያባርሩን በትክክል አውቅ ነበር። አንዳንድ ጸሎቶች ድምጻቸው ከፍ ያለ ነበር፣ ግን ኃይል አልነበራቸው። ሌሎች ደግሞ በእኩለ ሌሊት በሹክሹክታ ቢጸለዩም መሠዊያዎቻችንን ያናውጡና እንድንሸሽ ያደርጉን ነበር። ዛሬ በገዛ ዓይኖች ያየኋቸውን ምስጢሮች እገልጣለሁ። ጸሎታችሁ በመንፈሳዊ ዓለም የማይገታ እንዲሆን የሚያደርጉ 8 መንገዶች። በጀመርኩበት ጊዜ የመንፈሳዊ ውጊያ ስልቶች ተምሬያለሁ። ክርስቲያኖችን ለመከታተል፣ ጸሎታቸውን ለመጥለፍ፣ መልሶቻቸውን ለማገድ ስልጠና ተሰጥቶን ነበር። ነገር ግን ልዩ ሁኔታዎች ሁልጊዜም ነበሩ። አንዳንድ አማኞች በጸሎታቸው ውስጥ ልንነካቸው የማንችለውን እሳት ይዘው ነበር። እነዚህን ሚስጥራት እነግራችኋለሁ። እነዚህ ንድፈ ሐሳቦች አይደሉም። በጠንቋዮች ስብሰባ፣ በመቃብር ቦታዎችና በባህር መንግስታት ወይም ማሪን ኪንግደምስ ላይ የተጋፈጥኳቸው እውነታዎች ናቸው። አንደኛ፣ የልብ ንጽህና፣ የንጹህ እጆች ኃይል። ኃጢአት የጸሎት እሳትን የሚያጠፋ ታላቅ ነገር ነው። 2 አይነት ሕይወት የሚኖሩ አማኞችን በድፍረት እናጠቃ ነበር። ነገር ግን አንድ ሰው ራሱን በእግዚአብሔር ፊት ሲያነጻ ጸሎቱ መሳሪያ ይሆናል። በመዝሙር 24:3-5 እንዲህ ይላል፣ ወደ እግዚአብሔር ተራራ ማን ይወጣል? በቅድስናው ስፍራ ማን ይቆማል? እጆቹ የነጹ ልቡም ንጹሕ የሆነ ነፍሱን ለከንቱ ያላነሳ ለባልንጀራውም በሽንገላ ያልማለ እርሱ በእግዚአብሔር ዘንድ በረከትን ከመድኃኒቱም አምላክ ምሕረትን ይቀበላል። መዝሙር 66:18 በልቤስ በደልን አይቼ ብሆን ጌታ አይሰማኝም ነበር። በካኖን ሰፈር በእኩለ ሌሊት ሁልጊዜ የሚጸልይ አንድ ተማሪ ነበር። መጀመሪያ ላይ ጸሎቱ ክብደት አልነበረውም። አንድ ምሽት ግን በድብቅ ያደርገው የነበረውን ነውረኝነት ወይም ኃጢአት በእግዚአብሔር ፊት ተናዘዘ። ከዚያም ከክፉ ነገር ተመለሰ። ከዚያን ጊዜ ጀምሮ የጸሎት ሕይወቱ እንደ እሳት ተቀጣጠለ። እንደገና ልናጠቃው ስንሞክር ግን በሚነድ የእሳት ግድግዳ ተሸፍኖ አገኘ ነው። ንጽህና ደካማ ሹክሹክታዎችን ወደ ነጎድጓድ ለወጣቸው። ራሳችሁን መርምሩ፣ ንስሐ ግቡ። ኃጢአት የሌለበት ጸሎት ማንም አይቋቋመውም። ሁለተኛ፣ የኢየሱስ ደም፣ የሰማይ የድል ማህተም። አንድ አማኝ የኢየሱስን ደም በጠራ ቁጥር እኛ የምንገባባቸውን በሮች ይዘጋል። ደሙ ክሶችን ጸጥ የሚያሰኝ የፍርድ ቤት ማስረጃ ነው። ራእይ 12:11 እንዲህ ይላል፣ እነርሱም ከበጉ ደም የተነሳ ከምስክርነታቸውም ቃል የተነሳ ድል ነሱት። በአንድ ወቅት በዴልታ ግዛት ያለች አንዲት ሴት በባህር ኃይሎች ስቃይ ውስጥ ነበረች። ዘወትር ትጸልይ ነበር፣ ግን አሁንም ወደ እርሷ መድረስ እንችል ነበር እስከ 1 እኩለ ሌሊት ድረስ። በኢየሱስ ደም ማንኛውን ቃል ኪዳን እሰብራለሁ ብላ ጮኸች። ወዲያውኑ በመንፈስ ማህተም ሸፈናት። በእርሷ ላይ የነበረውን ሕጋዊ መብት ስለተሻረ ጮህን። እርሷም ከመጥፎ ህልሞች ሁሉ ነፃ ሆና ነቃች። ደሙን በየዕለቱ ተጠቀሙ። የጠላትን ድምፅ ጸጥ የሚያሰኝ ታላቅ መሳሪያ ነው። 3ኛ፣ የእኩለ ሌሊት ጸሎት፣ የስልጣን ሰዓት። የጨለማው ዓለም በእኩለ ሌሊት በንቃት ይሰራል። የአምልኮ ስርዓቶችን፣ መስዋዕቶችን ወይም ትንባያዎችን፣ እርግማኖች የሚከናወኑበት በዚያን ጊዜ ነው። ነገር ግን ሰማይ ለጻድቃን ጩኸት እጅግ ንቁ የሚሆንበትም ጊዜ ነው። የሐዋርያት ሥራ 16:25-26 እንዲህ ይላል፣ በመንፈቀ ሌሊት ግን ጳውሎስና ሲላስ እየጸለዩ እግዚአብሔርም በዜማ ያመሰግኑ ነበር፣ እስረኞቹም ያደምጧቸው ነበር። ድንገትም የወህኒው መሠረት እስኪናወጥ ድረስ ታላቅ የምድር
መንቀጥቀጥ ሆነ። በዚያን ጊዜም ደጆች ሁሉ ተከፈቱ፣ የሁሉም እስራት ተፈታ። በአንድ ወቅት በኤኑጉ ግዛት ያለ አንድ ሰው ቤት ውስጥ ከሌሊቱ 8 ሰዓት ላይ ገባሁ። ነገር ግን ተኝቶ ከመገኘት ይልቅ በጉልበቱ ተንበርክኮ መዝሙር 35ን በኃይል እየጸለየ ነበር። ድምፁ በመንፈስ እንደ መለከት ይንቀጠቀጥ ነበር። በገባውበት ቅጽበት በመብረቅ ተመታሁ እና ከግቢው ውጪ ተወረወሩ። ያ የእኩለ ሌሊት ጸሎት ምድባችንን አጠፋው። ጸሎታችሁ ኃይል እንዲኖረው ከፈለጋችሁ በእኩለ ሌሊት ተነሱ። አራተኛ ጾም፣ ሰንሰለቶችን የሚያቃጥል እሳት። የሚጾም አማኝ አደገኛ ነው። መንፈሱ ይሳላል፣ ጸሎቱም የእሳት ፍላጻ ይሆናል። ማቴዎስ 17:21 ይህ ወገን ግን በጸሎትና በጾም ካልሆነ በቀር አይወጣም። በሌጎስ አንዲት ወጣት ለ14 ቀናት ጾም ጸሎት ገባች። በ10ኛው ቀን መላእክት ዘሮቿን አስሮ ወደ ነበረው መስመር ወረዱ። የዘር ማንዘር እርግማን ሰንሰለቶችን ሰበሩ። ዘሮቿን በድህነት አስረን ይዘን ቆይተን ነበር። ነገር ግን የእርሷ ጾም ጸሎት ሰንሰለቶቹን አቃጠላቸው። በሚቀጥለው ወር የእድል በሮች ለቤተሰቦቿ ከምንጊዜውም በላይ ተከፈቱ። በጸሎታችሁ ላይ ጾምን ጨምሩ፣ እሳቱን ይጨምራል። አምስተኛ በእግዚአብሔር ቃል የተሞሉ ጸሎቶች። በመንፈስ ያለ ሰይፍ። ተራ ቃላት አያስደነግጡንም ወይም አያናውጡንም። ነገር ግን በእግዚአብሔር ቃል ሲታወጅ እንደ ሰይፍ ይቆርጣል። ኢየሱስ በምድረ በዳ ሰይጣንን ድል የነሳው ተብሎ ተጽፏል በማለት ነው። በጋና ያለ አንድ ሰው ለ1 ዓመት በየምሽቱ መዝሙር 91ን እንዲህ እያለ ይጸልይ ነበር። በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ። አምላኬና መሸሸጊያዬ ነው፣ በእርሱም እታመናለሁ። እርሱ ካዳኝ ወጥመድ ከሚያስደነግጥም ነገር ያድነኛልና፣ በላባዎቹም ይጋርደኛል። በክንፎቹም በታች እተማመናለሁ። እውነት እንደ ጋሻ ይከበኛል። ከሌሊት ግርማ፣ በቀን ከሚበር ፍላጻ፣ በጨለማም ከሚሄድ ክፉ ነገር፣ ከአደጋና ከቀትር ጋኔን አልፈራም። በአጠገቤ 1000 በቀኜ 10,000 ይወድቃሉ፣ ወደ እኔ ግን አይቀርቡም። በዓይኖች ብቻ እመለከታለሁ፣ የኃጢአንን ብድራን አያለሁ። አቤቱ አንተ ተስፋዬ ነህና ልዑልም መጠጊያዬ አደረግሁ። ክፉ ነገር ወደ እኔ አይቀርብም፣ መቅሰፍትም ወደ ቤቴ አይገባም። በመንገዴ ሁሉ ይጠብቁኝ ዘንድ መላእክቱን ስለ እኔ ያዛቸዋልና፣ እግሮቼም በድንጋይ እንዳይሰናከሉ በእጆቻቸው ያነሱኛል። በተኩላና በእባብ ላይ እጫማለሁ፣ አንበሳውና ዘንዶውን ረግጣለሁ። በእርሱ ተማምኛለሁና ያስጥለኛል። ስሙን አውቄአለሁና ይጋርደኛል። እጠራዋለሁ ይመልስልኝማል። በመከራዬም ጊዜ ከኔ ጋር ይሆናል። ያድነኛል፣ ያከብረኝማል። ረዥምን ዕድሜም ያጠግበኛል፣ ማዳኑንም ያሳየኛል። እናም ይህን ሰው በሕልሙ ለመረበሽ ተላኩ። ነገር ግን ክፉ ነገር ወደ እኔ አይቀርብም እንዳለ እሳት ፈነዳ፣ እኔም ተባረርኩ። እርሱ ወዳለበት ከባቢ አየር እንደገና መግባት አልቻልኩም። ጸሎቶቹ የማይቆሙ ነበሩ። ቃሉን ስለጸለየ። ጸሎታችሁን በመጽሐፍ ቅዱስ አስታጥቁ፣ ጨለማን ይቆራርጣል። 6ኛ ጽናት፣ የማያቋርጥ የእምነት መሳሪያ። እኛ ብዙውን ጊዜ ክርስቲያኖች ተስፋ ይቆርጣሉ ብለን እንቆጥር ነበር። መልሳቸው ከዘገየ መጸለይ ያቆማሉ። ያ የእኛ ስልት ነበር። ግን አንድ ሰው ሳያቋርጥ ከጸለየ ምሽጋችን በመጨረሻ ይፈርሳል። ሉቃስ 18 ሳይታክቱም ዘወትር ሊጸልዩ እንዲገባቸው የሚል ምሳሌ ነገራቸው። እንዲህም ሲል በአንዲት ከተማ እግዚአብሔርን የማይፈራ ሰውንም የማያፍር አንድ ዳኛ ነበር። በዚያችም ከተማ አንዲት መበለት ነበረች። ወደ እርሱም እየመጣች ከባለጋራዬ ፍረድልኝ ትለው ነበር። አያሌ ቀንም አልወደደም። ከዚህ በኋላ ግን በልቡ ምንም እግዚአብሔርን ባልፈራ ሰውንም ባላፍር ይህች መበለት ስለምታደክመኝ ሁልጊዜ የመጣች እንዳታውከኝ እፈርድላታለሁ አለ። ጌታም አለ አመፀኛው ዳኛ ያለውን ስሙ። እግዚአብሔር እንኪያስ ቀንና ሌሊት ወደ እሱ ለሚጮኹት ለሚታገሳቸውም ምርጦቹ አይፈርድላቸውምን? እላቸዋለሁ ፈጥኖ ይፈርድላቸዋል። ነገር ግን የሰው ልጅ በመጣ ጊዜ በምድር እምነትን ያገኝ ይሆን? መበለቲቷ ዳኛው እስኪፈርድላት ድረስ ጸንታ ቆየች። በ2013 በኦኒቻ ያለ አንድ ቤተሰብ በባህር ኃይላት ወይም ማሪን ኪንግደምስ ታስሮ ለነበረው ልጃቸው ጸለዩ። ለ6 ወራት እንቃወማቸው ነበር።
ነገር ግን በየዕለቱ መጸለይ ቀጠሉ። በ180ኛው ቀን ጽናታቸው መሠዊያችንን አፈረሰው። ልጁ አንድ ጠዋት ነቃ፣ ሙሉ በሙሉ ነፃ ወጣ። ጽናታቸው ድል ነሳ። ተስፋ ለመቁረጥ እምቢ በሉ። እምቢ ማለት ደግሞ የአጋንንትን ተቃውሞ ያዳክማል። ሰባተኛ አምልኮ፣ ጨለማን የሚበትን ድምፅ። አምልኮ መዝሙር ብቻ አይደለም፣ ውጊያ ነው። አጋንንት የእውነተኛ አምልኮን መዓዛ መቋቋም አይችሉም። ሁለተኛ ዜና 20:22 ዝማሬውንና ምስጋናውን በጀመሩ ጊዜ ይሁዳን ሊወጉ በመጡ በአሞንና በሞዓብ ልጆች በሴይርም ተራራ ሰዎች ላይ እግዚአብሔር ድብቅ ጦርን አመጣባቸው፣ እነርሱም ተመቱ። በአንድ ወቅት አንድን ፓስተር ለማሰቃየት ወደ ቤቱ ገባን። ነገር ግን ከመቃተት ይልቅ አምልኮ ከፍቶ እጆቹን ወደ ላይ አነሳ። ሲዘምር ክፍሉ ሊቋቋሙት በማይችል ብርሃን ተሞላ። መንፈሳዊ ሰውነቴ መታፈን ጀመረ። በፍርሃት ሸሸሁ። አምልኮ ከዚያ ቦታ አባረረኝ። ጸሎታችሁን ከአምልኮ ጋር ቀላቅሉ። ከባቢ አየሩ በእሳት ይሞላል። ስምንተኛ ስምምነት ወይም የጋራ ጸሎት ኃይል። አንድ ሰው ብቻውን ሲጸልይ ኃይለኛ መሆኑ ምንም ጥርጥር የለውም። ነገር ግን ሁለት ወይም ከዚያ በላይ ሰዎች ሲስማሙ ፍንዳታውን ሊቆጣጠሩት አይችሉም። ማቴዎስ 18:19 እንዲህ ይላል፣ ደግሞ እላችኋለሁ ከእናንተ ሁለቱ በምድር በማናቸውም በሚለምኑት ነገር ሁሉ ቢስማሙ በሰማያት ካለው ከአባቴ ዘንድ ይደረግላቸዋል። ሁለት ወይም ሶስት በስሜ በሚሰበሰቡበት በዚያ በመካከላቸው እሆናለሁና። በአዎ ግዛት የአርብ ምሽት የሚጸለይ አነስተኛ የሴቶች ኅብረት ነበር። እነርሱን ለመበተን ስላክ አንድነታቸው የእሳት ቀለበት ሲፈጥር አየሁ። ያደረጉት እያንዳንዱ ስምምነት መላእክትን ያስለቅቅ ነበር። ትንንሽ ድምጾቻቸው ሰማያትን አናወጡ እና ልንቀርባቸው አልቻልንም። አንድነታቸው የማይደፈሩ አደረጋቸው። ብቻችሁን ከመጸለይ ይልቅ ከእናንተ ጋር የሚስማማ ሰው ፈልጉ። እነዚህ በጨለማው ዓለም ውስጥ ሳገለግል የተማርኳቸው ምስጢሮች ናቸው። ብዙ ጸሎቶች እነዚህን ነገሮች ስለሚጎድላቸው ውጤታማ አይሆኑ። ነገር ግን ንጽህናን፣ ደሙን፣ የእኩለ ሌሊት እሳትን፣ ጾምን፣ የእግዚአብሔርን ቃል፣ ጽናትን፣ አምልኮንና ስምምነትን ስትጨምሩ ጸሎታችሁ ኃይለኛና የማይቋቋሙት ይሆናል። አጋንንትን ይበትናል፣ መሠዊያዎችን ያፈርሳል፣ የሰማይ በሮችንም ይከፍታል። ይህ መልእክት ዓይኖቻችሁን ከፍቶ ከሆነ እና ሕይወትን የሚለውጡ መገለጦችን መቀበልን ለመቀጠል ከፈለጋችሁ ዝም ብላችሁ አትመልከቱ። ራሳችሁን ለመማርና የሰማችሁትን ለመተግበር በማስታወሻ የጻፋችሁ ቁርጠኛ ሁኑ። የምትተገብሩት እውነት ነፃ የሚያወጣችሁ እውነት ነውና።